ቤተሰቦች እንዳያችሁት የመኒ ካላገባ ሞተ ትገኛለህ እየተባለ ይመስል ይሄው የመኒ ሊያገባ አሽቶ ጨራርሶ ከየመኒ ሚስቱ ጋር እስኪ አሁን ከዚህ በኋላ ሌላ ሴት ወይስ በዚህ ነው ደግሞ ያው የሰይድ ነገር አይታወቅም። ነገ ከነገ ወዲያ ደግሞ ምን ሽው እንደሚልበት ስለማናውቅ ደግሞ ነገ ምን እንደሚፈጠር አናውቅም። በነገራችን ላይ ማለት ነው አሁን እሱ እዚህ ሀገር ስለቆየ የመኒ ሚስት ማግባት አለብኝ ብሎ አስቦ እንጂ ወዷት አይመስለኝም። አሁን ራሱ እቺን ያገባው ማለት ነው እቺና ያጨው አሁን የሚፈልጉት እሷ እዚህ ሰርግ እናድርግ ወላ ኢትዮጵያ ሲላት ሁለቱም ቦታ ሰርግ እናደርጋለን አለች። እንግዲህ ሰርግ ሲሰርጉብን መኖራቸው ነው። እኛም እንግዲህ ሰርግ እንበላ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድነው እንግዲህ ሰኢድ የመኒ ሚስት አሽቶልን ብቅ ብለዋል ከአዲሱ ሚስቱ ጋር ማለት ነው። አስተዋውቆናል። የ15 ዓመት የ16 ዓመት ህፃን ልጅ እንግዲህ ሰኢድ የሚፈልገው እንደዚህ ነው መሰለኝ ከህፃን ልጅ ጋር ጨዋታ ማለት ነው። እሷ ላይ ጫወት ነው ወላ ልጆቹ ላይ ጫወት ነው ምንም አልገባኝም። ግን እንግዲህ ያው አሽቷል። ከዚህ በኋላ ሰርግ ይጠብቃል ማለት ነው። በሁለት ሀገር ላይ ሰርግ የመንና ኢትዮጵያ ሁለት ቦታ ሰርግ አለው ሰኢዶ። እንግዲህ እኛም ካሁኑ ተጠርተናል ማለት ነው ሰርግ ለመሄድ። ኢትዮጵያ ያለው ባንሄድ የመን ያለው መቼም አያልፈንም ብዬ አስባለሁ። እሱንም ከጠራንኛል እና ላችኋለሁ። አሁን በዚህ ሰዓት ሰኢድ ከየመኒ ሚስቱ ጋር ያለ እየተሽከረከረ ነው፣ እየተዝናና ነው። ይሄንን የሚያደርግበትን ግን ሌላ ነገር አድርጎበት ቢሆን ይሄኔ ብዙ ቁም ነገር ይወጣለት ነበረ። ግን ደግሞ ሊወጣለት እንደድል የታየው የመኒ ማግባት ለምን እንደወደደ ለምን እንደፈለገ አላውቅም። ቀይም ሆነ ወይስ እነሱ ሀገር ላይ ረጅም ዓመት ስለተቀመጥኩ የእነሱን ሴት ሳላገባ አልሄድም ነው ምንድነው ያለው? ቤተሰብን እናቋቁማለን ነው ምንድነው ያረብ ሴት አግብተን ብሏል ማለት ነው። እና ለማንኛውም እላችኋለሁ እንግዲህ ሰኢድ በስተመጨረሻ የሚፈልገውን አይነት ሰው ሴት አገኘ። ምንድነው የሚፈልገው ሴት የመኒ ነው አረብ ነበር። ይሄው እሱም አሁን አረብ ሴት አግኝቷል። አረብ ሴት ሊያገባልን ነው። እኛም እንግዲህ መብሩክ እንላለን። ምን እንላለን ሌላ ተዋን በዚያን يعرف فكرنا من لفيت صنعاء كلها عشان تحصلها ما حصلتهاش وانتوا قد انفصلتوا عن بعض. بعدين احنا بنرتبط بالحلال. نفس حاجة. وهي اساسا لو كانت تحبك ما كانت تركتك. ولو عادي تشتيك عادي ممكن ترجع لك. انت عادي عندك مالش مانع يعني؟ لا ما فيش اي مانع. ما تكفيش تعيش تقول لا يعني የመን ውስጥ ተሰድጄ ለመጀመሪያ ጊዜ ወጣሁበት ሀገር ብዙ ነገሮችን ያስተማረችኝ ብዙ ነገሮችን ሁለት ልጆችን በሷ ያገኘው ሱመያንም በየመን ያገኘው። ስለዚህ የመንን ዝም ብዬ ከሀገሯ ወጥቼ እንደዚህ ከልቼ መጥላት ሀገር አለች ግዴታ የነሱን የሆነችን ልጅ አግብቼ ሀገሬ አስገብቼ ዘራችንን ማቋቋም አለብን ከየመኖች ጋር። ምን ትላለህ? ካምፓኒውን ተቋቁሞ እንዳትልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ዝት ይበልልኝ። እንግዲህ እንደምታዩት እዚሁ የመን ያለሁት ማለት ነው። የመን ሰና ውስጥ ነው ያለሁት። ዛሬ የመጣሁበት ምክንያት የመን ላገባ ነው። ሱመያም ሮዛም እንደዛ እንትን ብሎኛል። ስለዚህ የመን ላገባ ነው ብያችሁ ነበረ እና የማገባትም የመኒ ዛሬ ላስተዋወቃችሁ ነው። ከሷ ጋር አንዳንድ ወሬዎችን እያወራን አስተዋወቃችኋለሁ ማለት ነው። እስከ መጨረሻ ከኔ ጋር ትሆናላችሁ። እስኪ ዌልካም አላችኋለሁ ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁ ሰላማችሁ ዝት ይበልን። ተመልሰን መጥተናል ከማጋነን ከሙስጠፋ ጋር እዚህ ጋር አለ። እዚህ ጋር ደግሞ አዲሷ ሚስት ያለች። እስኪ ሰልሚው። السلام عليكم ورحمة الله وبركاته. معكم أمل محمد. አመል ትባላለች። አዲሷ ባለቤቴ ነች። ላስተዋወቃችሁ ማገባትን አሳያችኋለሁ ያለው ማሻአላ እንደምትወት ቆንጂዬ ነች። ህፃን ልጅ ናት። እድሜዋም ገና ነው። ምን ትላለህ ሙስጠፋ? በአማርኛ አውራ። እዚህ ጋር በአማርኛ አውራ። መብሩክ እንኳን ደስ ያለ ነው። እና ውድ ቤተሰቦቻችን እንደነገርኳችሁ ላገባ ነው ስል ሱመያ እዛ እያስቸገረች ነበረ።
አሁን ደግሞ የመን መጣ አታስቸግረኝም። እስኪ ደግሞ አመለን ሱመያን ትፈራታለች አትፈራትም? يا عمل الآن اشتيارفهم بس الكيرات ممكن يفهموا عبشي ممكن يفهموا عربي اللي የምንድነው ትንሽ ነው ይባላል በነገራችን ላይ እንግዲህ ያዝልቅለት ምን እናደርጋለን ግን ነገ ከነገ ወዲያ ምን እንደሚፈጠር አይታወቅም። ሰይድ አንዳንዴ በመሐከል ላይ የሆነ ነገር ሹክ የሚለው ነገር አለ መሰለኝ በዛ ሰዓት ላይ አሁንም ሌላ ችግር ካልፈጠረ የሁሉ ነገር የዘለቀው መቼም ምንድነው ስሙ ያው ቤተሰቦቿ ራሱ እንደሰጡኔ አንዳንዴ ይገርመኛል። አያችሁ እሱ እዚህ ሀገር ብዙ ሰው ስለሚያውቅ ከትላልቅ ሰዎች ጋር ምናምን ብዙ ነገር እንትን ስለሚል ለዛን ቶሎ ሰጡት ራሱ ማለት ነው። አሁን እንግዲህ እሷ ልጅቷ እሱ ጋር የመጣችው የሚከፈለው ተከፋፍሎ ምናምን ነገር እንደዚህ ካልሆነ በቀላሉ እንደዚህ እንደኛ ሀገር ለትውውቅ ለምናምን ተብሎ በባዶ ዝም ብለው አይወጡም እነሱ ማለት ነው። ሴቶቻቸውን አያስወጡም እና ለዛን አሁን እሷ ከሰኢድ ጋር የወጣችበት ምክንያትና ሰበብ ቤተሰብ ተረቃቅቦ ምናምን የሚሰጠው ነገር ተሰጣጣቸው ምናምን ካልሆነ አምነው ልጆቻቸውን ከወንድ ጋር አያስወጡም ማለት ነው። ሀታ ከራሳቸው ወንድ ጋር ቢሆን የራሳቸው ያጫቸው ወንድ ወይ ያገባት ምናምን እሱም ካላገባት ገና ወይ እህት ወይ ወንድም ነገር ተከትሎ ነው እንኳን ወደ ውጭ ሲወጡ እንደዚህ በባዶ አያስወጧቸውም ማለት ነው። እንግዲህ ሰኢድ ይሄው አጠናቋል ሁሉን ነገር ጨራርሷል። አሁን ከዚህ በኋላ እንግዲህ የምንጠብቀው ሰርግ ነው ማለት ነው። ምንም የቀረ ነገር የለም። ያው አብራ ቪዲዮ መጣች ሌላም ነገር አለ ማለት ነው። ግን አሪፍ ነው እንግዲህ ያው የሱ ውሳኔ ይሄ ከሆነ ተውም ሲባል ቆሜ እንድቀር ነው ወይ ቁማችሁ ታስቀሩኝ ነው ወይ ነው የሚለው። ቆሞ እንዴት ይቀራል አንድ ሰው መቼም ቆሜ ቀረው ብሎ ካሰበው እሱ ሁለት ልጅ ወልዶ ሰው ቆሜ ቀረው ብሎ ካሰበ ይሄ ጤነኝነትም አይደለም አንዳንዴ በስኪን ጥሩ ነው። ለማንኛውም እንግዲህ ሰርግኛ አሽወና ይልን ነው ማለት ነው። ደግሞ በተራችን ግን ያው እነሱ አፍላ ነው የሚያደርጉት አፍላ ያደርጋሉ። ብዙ ፕሮሰስ አለው የነሱ ሰርግ ማለት ነው። እንደዚህ እንደኛ አንድ ቀን ሰርግ ብለው የምን ይላሉ። በጣም ብዙ ነው ከሰርጉ እንኳን ውጪ የሚያደርጉት አፍላ ማለት ነው። ብዙ ነው እንግዲህ ያለ ሰይዶ እዛ ጨርሶ ነበር። አሁን ደግሞ እዚህም ይጨራርሳል ማለት ነው። ኪሳራ በኪሳራ ያው አንዳንዴ ኪሳራ ሲበዛ አያማክርም ከላይ ዱብ ይላል ማለት ነው። አሁን እሱ እንግዲህ የመን እየተመላለሰ ከየመን ኢትዮጵያ ከኢትዮጵያ የመን ብሏል ብዙ ጊዜ ማለት ነው። ግን አሁን እሱ ይሄ ሁሉ ነገር ሚስቱ እሷ ራሱ አለች እኮ ብትወድህ እንደዚህ አታስለፋም ነበረ እና ታትሄድም ነበር። እነሱ በነገራችን ላይ ሚስት በላያቸው ላይ ሲገባ ምንም አይመስላቸው መሰለኝ ያኔ አሁን እሷ ራሱ ሁለተኛ ሚስት መሆኗን ታውቃለች። እንግዲህ እሷም አገባች ልታገባ ነው ማለት ነው። አሁን ሰኢድ ነገ ተንስቶ ላገባ ነው ቢላ አትከለክልም ወላ አትሮጥም ምንም አትልም ምንም አታደርግም ትፈቅዳለች ራሷ ማለት ነው እንዳገባ። እንደዛ ስለሆኑ ምንም አይመስላቸውም። አሁን እሷ እንግዲህ ሚስቱን አትፈልግም ብዙ ጊዜ እንደዚህ ምናምን አለች ማለት ነው። ያው ሰኢድን ስላላወቀች እስከምትቀና ነው ትንሽ ምንድነው ልላችሁ የፈለኩት አሁን ሰኢድ በዚህ ሰዓት ይሄንን ሁሉ ኪሳራ ይሄንን ሁሉ ነገር ከተግባር አድርጎ ከቁም ነገር ወስዶ ሚስቱና ልጆቹን ቢፈልግበት ሚስቱና ልጆቹን ወደ ቤቱ ቢመልስ የድሮ ህይወቱን የቀድሞ ህይወቱን ቢያስስ እንደ አንድ ሰው ቢያስብ በጥሩ ነገር ላይ ቢያስተካክል ነገሮችን ይሄ ሁሉ ይከሰታልን ብዬ አላስብም። ግን እሱ እያየ ያለው እሱ እየሮጠ መለመኑን እንጂ እንዴት እንደተለምኖ እንዴት እንደሚመለስ እንዴት ይቅርታ መባል እንዳለበት ራሱ ይሄ ነገር ሊገባው አልቻለም ማለት ነው። ይሄንን ነገር ሊገባው ስላልቻለ አሁን ሰኢድ በገባው መልኩ ዝም ብሎ ራሱ ይሄ ይሆናል ባለው መልኩ እያደረገ ስለሆነ ማድረግ ያለብኝን ነገር በሙሉ አድርጌያለሁ የቀረኝ ነገር የለም ብሎ ነው የሚያስበው ማለት ነው። ግን እሱ ማድረግ ያለበትን ነገር እንኳን በትንሹ አላደረገም እንደኔ ማለት ነው። ያንን ነገሮች አድርጎ ጨራርሶ ቢሆን ኖሮ አሁን ላይ ከሚስቱ ጋር ይገናኝ ነበረ ከልጆቹ ጋርም እንደዚሁ ማለት ነው። ናፍቀውኛል ይላል እንደዚህ ሆኜ ይላል እንደዚህ በቃ እንደናፈቁት ሁሉ ያዝናል። እዚህ ራሱ አሁን የድሮ ብዙ ነገሮች አሏቸው ትዝታዎች ምናምን በእነሱ ነገሮች እንትን ይላል ያኔ
ይጨናነቃል፣ ያስባል። ግን ይሄን ነገር ምን ያደርጋል? እንደዚህ ከመሆን እንደዚህ ከማሰብ ከመጨናነቅ በፊት ምንድነው በቃ ምን ልበላችሁ፣ አንዳንዴ አለማወቅ ራሱ ብዙ ዋጋ ያስከፍላል። አለማወቅ ባለማወቅ የሚደረግ ነገር ብዙ ዋጋ ከኋላ ያስከፍለናል። አላህ ከስህተት ሁላችንንም ይጠብቀን፣ መጥፎ ነገርን ሁሉ እሱ የያዝልን። ሌላ ምንም ማድረግም አይቻልም። ምክንያቱም አሁን እሱ ስህተቱም ትክክልነቱም እየገባው ስላልሆነ እኛም ብዙ እንጫናለን። እኛም ስንጫነው እኛን ሌላ ነገር እንዳሰብን ሌላ ነገር ከሱ እንደምንፈልግ አድርጎ ነው ሁላችንንም የሚረዳን። ግን ይሄ ነገር ሁሉ ኋላ ቀሪ ነው። ያኔ ምንም ለውጥ የሚያመጣ ነገር የለም። እሱ እንዳለ እሱ እንዳሰበ የሚሆን ነገር የለም ሁሉም ማለት ነው። እና ምን ልላችሁ ነው፣ አብዛኛውን ሰው አሁን ሰኢድ ይሄንን ሚስት ሲያገባ ሊገረም ይችላል። እኔ ግን አልገረመኝም። ለምን ታውቃላችሁ? በቃ አሁን እሱ ከቅንጭላቱ ውስጥ ሚስት የሚለው ነገር ስላልወጣ በቃ ሰኢድ እኔ አልኩት ከሴት ርቀህ እስኪ ከወንዶች ጋር ሁን፣ ወንዶች ጋር ስራ፣ ወንዶች ጋር እና ወንዶች ጋር ተቀራረብ፣ የወንዶች ጓደኛ አብዛ፣ ከሴት ስር እራቅ። ሙምኪን አሁን በዛም በዚህም ሲሄድ ከሴቶች ጋር የተገናኘ ስለሆነ አፍካር ሁሉ እየተበጣበጠብክ ነው። ምን እንደምታስብ ምን እንደምትፈክር እየገባ ስላልሆነ ከሴት ስር ራቅ፣ የሴት ጓደኛ ተውና የወንድ ጓደኛ አብዛ። አንዳንዴ ሴት ታው አልኩት። ግን እሱ እናቴ ኢትዮጵያ ሲሄድ ከአንዲቷ ጋር እዚህም አሁን ካላሳውን ከመኒ ጋር መጣ። እንግዲህ ያው እዚህ የመን ሌላ ትርፍ ዜጋ ብዙ የለም እንደ ሌሎቹ ሀገሮች። መቼም ደግሞ ሌላ ዜጋ ማግባት ፈልጋለሁ አምሮኛል ብሎ ከሌላ ሴት ጋር እንደማይመጣ ተስፋ አደርጋለሁ። በዚሁ በቃ ይባል ሌላ ምን ይባላል?